ሴት ልጅ ከሆንሽ ይሄ ቪዲዮ ላንቺ ነው። ምክንያቱም በኢኮኖሚ፣ በማህበረሰብ አስተሳሰብ፣ በባህል እንዲሁም ደግሞ በተለያየ ደረጃ ጥሩ ደረጃ ላይ ባልሆኑ ሀገራት የሴት ልጅ ጥቃት በጣም ዘርፈ ብዙ ነው። ብዙ ጊዜ እንደው የሴት ልጅ ጥቃት ስንል ጾታዊ ብቻ ይመስለናል። ነገር ግን ዘርፈ ብዙ ጥቃቶች አሉ። ስለዚህ በእነዚህ የማህበረሰብ አስተሳሰብ፣ የማህበረሰብ የኢኮኖሚ ስታንዳርድ፣ የሰብአዊነት፣ የሴት ልጅ እኩልነት በደንብ ግንዛቤው ከፍ ባላለበት እንደኛ ሀገር ያሉ አካባቢዎች ላይ ወይም ሀገራት ላይ የሴት ልጅ ጥቃት በጣም ከፍተኛ ነው። ስለዚህ የሴት ልጅ ጥቃት የጥቃቱ መኖር ብቻ ሳይሆን ስለ ልቦና ላይ የሚያሳድረው ጉዳት ከፍ ያለ ነው። በዚሁ አጋጣሚ የኛ አገር ሴት እህቶቻችንን ሳላደንቅ አላልፍም። በምን ያክል የስነ ልቦና ጥንካሬ ህመማቸውን ተሸክመው ፈተናዎቻቸውን ተቋቁመው እንደሚያልፉ ስንመለከት በጣም የሚደነቅ ነው። ይህ እንዳለ ሆኖ ግን አትሊስት ሴቶች የተወሰነ ጥንቃቄ ማድረግ ቢችሉ ከሚደርስባቸው ጥቃት ብዙ መቀነስ ይቻላል ብዬ አምናለሁ። ከነዚህ የጥንቃቄ መንገዶች የተወሰኑትን ይዤ እመጣለሁ። ምናልባት ደግሞ እናንተ ካላችሁበት አካባቢ ከምትኖሩበት የአኗኗር ዘይቤ አንጻር የሚጠቅሟችሁን የተለያዩ ዘዴዎችን በመጠቀም ራሳችሁን ከጥቃት መከላከል የእናንተ ኃላፊነት ነው የሚሆነው። ጀስት አትሊስት የተወሰነ እኔ ልጠቁማችሁ ሞክራለሁ። በዋናነት ግን የእናንተ ሚና እጅግ በጣም ከፍተኛ ነው የሚሆነው። ምክንያቱም የሴት ልጅ ጥቃት ማለት እንደ ቀላል የሚታይ ነገር አይደለም። አንዲት ሴት ልጅ ጥቃት ደረሰባት ማለት በስነ ልቦና ላይ የሚያደርሰው ተጽዕኖ ብቻ አይደለም። እየቆየ ሲሄድ በምትመሰርተው የቤተሰብ ህይወት፣ በምትወልደው ልጅ፣ በፍቅር ከምትቆራኘው ወንድ ጋር ያላትን ህይወት በሙሉ መልኩን የመቀየር አቅም ስላለው ነው። ምናልባት እኛ ላንረዳው ላንገነዘበው እንችላለን። ነገር ግን በቀጥታም ሆነ በተዘዋዋሪ እሷ ላይ የሚደርሰው ጥቃት ቆይቶ በተለያየ መልክ ይመጣል ማለት ነው። ስለዚህ እህቶቻችንን ስነልቦናቸውን መጠበቅ፣ እህቶቻችንን ማንነታቸውን፣ ክብራቸውን፣ ስብዕናቸውን ጠብቀው በስነልቦናም ሆነ በአካላዊ እድገታቸው ጥሩ ደረጃ ላይ ቢደርሱ ሴቶቻችን እነሱ ራሳቸው ብቻ ሳይሆን ቁጥር አንድ ተጠቃሚ የሚሆነው በፍቅር ተሳስራው የምትኖረው ወንድ ነገ ከነገ ወዲያ የምትመሰርተው የትዳር ህይወትና ለምትወልዳቸው ልጆች ነው የሚሆነው ማለት ነው። ያ ደግሞ በቀጥታም ሆነ በተዘዋዋሪ እንደ ማህበረሰብ እንደ ሀገር ጠቀሜታው እጅግ የጎላ ነው ማለት ነው። ምናልባት አሁን ሴት ልጅ ብለን ስናነሳ ወንዶች የማይገነዘቡ ይኖራሉ። ግን ትናንት ጓደኛ ዛሬ ያስካት የፍቅር ጓደኛ ትናንት ወይም ከትናንት በፊት በማታውቀው ሰው ጥቃት ቢደርስባት ወይም ብዙ አይነት ብቻ ስለ ልቦናዋን የሚጎዱ ነገሮች ቢያጋጥማት አንተ ምን አይነት ጤናማ የፍቅር ህይወት ከሷ ጋር ሊኖር ይችላል ብለህ ታስባለህ? ስለዚህ በቀጥታም ሆነ በተዘዋዋሪ ይሄ የኔ አይደለም ብለን የምንተወው አይደለም። ምክንያቱም ህይወታችን የተሳሰረ ስለሆነ ማለት ነው። እናም እንዲህ በቀላል የሚተው ነገር አይደለም። ብዙ ጊዜ ካልደረሰብን ችግሩ የከፋ ላይ መስለን ይችላል። ችግሩን ብዙ ጊዜ የምንፈጽመው ደግሞ እኛው ወንዶች ነን። ብዙ ጊዜ ሴት በሴትም ሊከሰት ይችላል፣ ግን ጉዳቱ ከፍ ያለ ነው እና እንዲህ ወደ ጎን ዝም ብለን የሆነ በቃ ለምሳሌ ወንዶች ስለሆናችሁ አይ እኔን አይመለከተኝም ምናምን ነው። እንደውም ቁጥር አንድ የሚመለከታችሁ እናንተ ናችሁ፣ ግን ወይም ደግሞ የሚመለከተን እኛ ነን። ግን ሁሉንም ነገር ወደ ጎን ልተወውና ሴቶች እናንተ ጥንቃቄ ብታደርጉ ይጠቅማችኋል ብዬ ስለማስብ የተወሰኑ ዘዴዎችን ወይም ደግሞ በራሴ እይታ ብታደርጉት ይጠቅማችኋል ያልኳቸውን የተወሰኑ የጥንቃቄ መንገዶች ይዤላችሁ መጥቻለሁ። የመጀመሪያው ቢያንስ በትምህርት ዓለም ውስጥ የምትገኙ ከሆነ በትምህርት ቤት የማሳለፍ እድሉ ካላችሁ ከትምህርት ቤት ባትርቁ መልካም ይመስለኛል። ምክንያቱም ትምህርት ቤቶች ቢያንስ የተማሩ ሰዎች ናቸው፣ በእናንተ እድሜ አኳያ ናቸው። ብዙ ጊዜ እንደዚህ የከፋ የተወሳሰበ የጥቃት ነገሮችን ላታገኙ ትችላላችሁ። ስለዚህ ትምህርት ቤት ብትሆኑ
ሌላ ቦታ ከምታሳልፉት የተሻለ ስለ ውስጣችሁ በደስታ እንዲሁም ደግሞ ውስጣችሁን የሚጎዳ ነገር ላያጋጥማችሁ ይችላል ማለት ነው። በእርግጥ አሁን የምንሰማቸው ትንሽ ትምህርት ቤቶችም አደጋ እየሆኑ መጥተዋል። ሴት ልጅ ብቻ ሳይሆን ወንድ ልጅም የመደፈር አደጋ እያጋጠመ ነው ያለው። ይህን እንግዲህ ገና የተስፋፋ አይደለም። ፕላስ ደግሞ ወደፊት ሁሉም ቦታ ይኖራል ብለን አናስብም። ግን እንዳጠቃላይ ስንመለከተው ትምህርት ቤቶች ለሴት ልጆች የተሻሉ ቦታዎች ናቸው ብዬ ነው የማስበው። በአንድ በኩል ጥቃት ከመቀነስ ብቻ አንጻር ሳይሆን ትምህርት የመማር እድል ይኖራቸዋል። ይሄ ማለት እውቀት ይገኛል። እውቀት ከተገኘ ደግሞ ነገ ከነገ ወዲያ መብታቸውን የበለጠ አስከብረው የተሻለ እውቀት ካለን የተሻለ መብት የማስከበር የተሻለ ግንዛቤ የተሻለ ችሎታና በተቻለ መንገድ የራሳችን መብት አስከብረን በራሳችን መንገድ የመኖር እድሎችን ይሰጠናል። እኛ የተሻለ ምሁር በሆን ቁጥር እነዚህ ሪስኮቹ ወይም ደግሞ ሊያጋጥሙ የሚችሉት የሴት ልጅ ጥቃቶች እየቀነሱልን ይሄዳሉ። ስለዚህ በአንድ በኩል የሚያጋጥመንን ጥቃቶች እንቀንሳለን፣ በሌላ በኩል ደግሞ ካየነው እውቀት፣ ችሎታ፣ ግንዛቤ ብዙ ነገሮችን እናገኛለን ማለት ነው። ስለዚህ ከትምህርት ቤት ባንርቅ መልካም ነው። ለምሳሌ እናንሳ አንድ የ15 ዓመት የ16 ዓመት ልጅ ቤት ከምታሳልፍ ትምህርት ቤት ብታሳልፍ ጠቀሜታው ከፍተኛ ነው። ለምሳሌ ቤት ብትሆን እናትና አባት ቤት አይውልም አይደለ? ሁልጊዜ ላይሆን ይችላል። ብዙ ጊዜ ግን ቤት አያሳልፍም፣ ለስራ ይወጣል። የሃይማኖት ቦታዎች፣ ቤተሰብ ጥየቃ ምናምን እንደዚህ ሲደረግ ያቺ ልጅ ብቻዋን ልታሳልፍ ትችላለች። ስለዚህ ብቻዋን በምትሆንበት ሰዓት ደግሞ ምን ሊያጋጥማት እንደሚችል ማንም ማወቅ አይችልም። ብዙ ጊዜ ጥቃቶች የሚደርሱት በእንደዚህ አይነት አጋጣሚዎች ስለሆነ ችግሩ ደግሞ ማታ ማታ ምሽት ሲሆን ጧት ሲሆን ደግሞ በጣም ይሄ ለጥቃት የመጋለጥ እድሉ ከፍ እያለ ይመጣል ማለት ነው። ስለዚህ በተቻለ መጠን ትምህርት ቤት እያለን በትምህርት ቤት ህይወታችንን እዛ ብንጠቀምበት መልካም ይመስለኛል። ሁለተኛው በዙሪያችን ሲከፋን ስንበደል ጥቃት ሲደርስብን ውስጣችን የሚጎዱ የሚያስከፉ ነገሮች ሲከሰቱ ወይም ደግሞ ቀጣይ ጥቃት ሊከሰትብን እንደሚችል የሚጠቁሙ ምልክቶችን ስናይ ልንነግረው የምንችለው የምንወዳቸው የምንቀርባቸው ሰዎች ቢኖሩ በጣም መልካም ይመስለኛል። በተለይ እነዚህ ሴቱ ነው አክስት፣ እናት፣ አባት፣ እናት፣ እህት ምናምን እንደዚህ በጣም የምንወዳቸው በጣም የምናከብራቸው ለኛ በጣም የሚጠነቀቁ ሰዎች ካሉ ከነሱ ጋር ያለን ቁርኝት ከፍ ያለ ቢሆን ጥሩ ነው። ምክንያቱም ቢያንስ የሆነ ነገር ቢንከሰት እንኳ ቶሎ በመናገር የህሊና ቁስላችንን ሊያሽሩልን ሊቀንሱልን ይችላሉ። ሁለተኛ የሆነ ነገር ሊከሰት ከሆነ ደግሞ ለነሱ መናገር እንችላለን። ምንም የምንፈራው የለም አይደለ? ገና ልጅ ከመሆናችን አንጻር በራሳችን ልናደርገው የምንችለው ነገር አቅማችን ገና በደንብ እንደዚህ ከፍ ያለ ላይሆን ይችላል። ለምሳሌ 14 የ15 የ16 ዓመት ልጅ እንደዚህ ብዙ ሰው ወደ ውጭ ላትተዋወቅ ትችላለች። ብዙ ዘዴዎችን ላትጠቀም ትችላለች። ስለዚህ ያሏት ብቸኛ አማራጮቿ በዙሪያዋ ያሉት የሚንከባከቧት፣ የሚወዷት፣ የሚጠብቋት ሰዎች ጋር ያላትን ቁርኝት መጨመር ነው የሚሆነው ማለት ነው። ነገር ግን በተለይ እዚህ ጋር ልናገናዝበው የሚገባ ወንድሞቻችን፣ አባት፣ አጎቶቻችን በጣም ምርጥ ከለላዎቻችን፣ ጋሻዎቻችን ናቸው። ነገር ግን አንዳንድ ጊዜ የሚያጋጥሙት ደግሞ ከዛም ወጣ ያሉ ባህሪያቶች አሉ። አጎት ስለሆኑ አባት ስለሆኑ ወንድም ስለሆኑ ብቻ ይጠብቁናል ማለት አይደለም። ኢቭን በትምህርት ደረጃቸው ጥሩ ደረጃ ደርሰው እንኳ አንዳንድ ጊዜ የምንሰማቸው ነገሮች አሉ። ወንድሙ ነው የሚያደርጓቸውን ስንሰማ አጎቱ ነው። ሁሉም አይደሉም። አልፎ አልፎ ግን እንደዚህ አይነት ባህሪ አለ። ስለዚህ ወንድሜ ምን አይነት ነው? ጠጭ ነው? ቃሚ ነው? ሱሰኛ ነው? አባቴ ምን አይነት ነው? እንደዚህ አይነት የሱስ ባህሪ ያለበት ወይስ ደግሞ ከአእምሮ ህመም ጋር የተገናኘ እንደዚህ ወጣ ያለ መጥፎ ባህሪ ያለበት? ለሴት ልጅ ክብር ለኔ ያለው ቦታ እንዴት ነው? እንደዚህ እያላችሁ የሰው ማንነት ማወቅ ከዛ በኋላ ከምታከብሯቸው ከሚያከብሯችሁ እናንተ እንዳትጎዱ እንዳትሰበሩ እናንተ ጥቃት እንዳይደርስባችሁ ጥንቃቄ ከሚያደርጉ ሰዎች ጋር ያላችሁን ቁርኝት ከፍ ማድረግ በጣም በጣም ይጠቅማችኋል ብዬ አስባለሁ። ሶስተኛ
አዳዲስ ሰው ስትተዋወቁ፣ አዳዲስ የፍቅር ህይወት ስትጀምሩ ጥንቃቄ ማድረግ ይፈልጋል። ምክንያቱም አዳዲስ ሰው በምንም አጋጣሚ ሊሆን ይችላል ስትተዋወቁ የሰውን ማንነት አታውቁም። ያን ሰው አያውቃችሁም፣ ያን ሰው አታውቁትም። ሰው አንዳንዴ በውስጡ ምን ሊያስብ እንደሚችል ማወቅ አይቻልም። ለምሳሌ እንበልና በመንገድ ላይ እየተጓዛችሁ እንበልና የሆነ ጉዞ የትምህርት ምናምን ሊኖር ይችላል ሆኖስ። ስለዚህ በእንደዚህ አይነት ጉዞ ላይ ስትሆኑ ከማታውቁት ሰው ጋር ያላችሁ ለአደጋ የሚያጋጥሙ ክፍተቶችን ማስወገድ ያስፈልጋል። እንዲሁም ደግሞ አዳዲስ የፍቅር ህይወት ስንጀምር ሜቢ ገና እየጀመርን ከሆነ ወይም ደግሞ ሌላ እየጀመርን በፊት የነበረን ትተን ሌላ እየጀመርን ከሆነ የዛን ሰው ማንነት እስከምናውቅ ድረስ ኢቭን ብናውቀው እንኳ ሰዎች ሙሉ ለሙሉ ማንነታቸው መረዳት ፍላጎታቸው ሙሉ ለሙሉ ማወቅ አንችልም። ጀስት ሰዎችን በሚናገሩት እና በሚሉት ከአንደበታቸው በሚወጣው ነገር ብቻ ሰዎችን ማመን ይከብዳል። ጊዜና ተግባር ነው ሰዎችን የሚገልጻቸው። በጊዜ ሄደን ነው እሱ የሚታወቀው። ስለዚህ አዳዲስ ሰው ጋር ስንተዋወቅ እንዲሁም ደግሞ አዳዲስ ጓደኝነት ስንጀምር በጣም ጥንቃቄ ማድረግ ይጠበቅብናል ማለት ነው። አራተኛ ለአደጋ የሚያጋልጡ አጋጣሚዎችን አለመጠቀም ነው። ለምሳሌ ምሽት ላይ ጠዋት ቀድሞ መነሳት፣ በተለይ ከተማ አካባቢ 11 ሰዓት ኦር 12 ሰዓት ቀድመን የምነሳበት ሁኔታ ይኖራል። ገጠር አካባቢም እንደዛው ማታ በተለይ ገጠር ላይ ደግሞ ማታ በተለይ ምሽት አካባቢ ላይ ሁላችንም በተለያየ የህይወት ፈተና ውስጥ ነው የምንጓዘው። ጥቃቶች ሊደርሱብን ይችላሉ። ስለዚህ እሱን ከግምት ውስጥ በማስገባት ያለንበትን አካባቢ ያለንበትን ሁኔታ በመረዳት በዙሪያችን ያሉ ሰዎች እንዲሁም ደግሞ ለምሳሌ ጥቃት ሊከሰት እንደሚችል የሚጠቁሙ አንዳንድ ነገሮችን ልናይ እንችላለን። አንዳንዴ ማስፈራሪያ፣ አንዳንዴ እንደዚህ ጠብቅሻለሁ ምናምን የሚሉ ነገሮችን ልንሰማ እንችላለን። ብቻ ምን ልላችሁ ፈልጌ ነው፣ እናንተ ጠንካራ ከሆናችሁ አስተዋይ ከሆናችሁ የሆነ ነገር ሊከሰት እንደሚችል ውስጣችሁ ቀድሞ መጠርጠርና ማወቅ መቻል አለባችሁ። እናም ለነዚህ ለአደጋ ወይም ለጥቃት የሚያጋልጡ አጋጣሚዎችን፣ ክፍተቶችን መዝጋት ቦታ ሊሆን ይችላል። ለምሳሌ በጣም አስፈሪ ቦታዎች ለጥቃት የሚያጋልጡ ቦታዎች ሊሆኑ ይችላሉ። ለጥቃት የሚያጋልጡ ሰዓቶች ሊሆኑ ይችላሉ። ለጥቃት የሚያጋልጡ ሰዎች ሊሆኑ ይችላሉ። ምንም አይነት ገጠመኝ ሊሆን ይችላል። ስለዚህ ኢቭን አንዲት ልጅ እሱን ልተው። ስለዚህ እነዚህን ክፍተቶች በቻላችሁት መጠን ባትዳፈሯቸውና ለጥቃት የሚያጋልጡ ሰዓታቶችን በጥንቃቄ ብትጠቀሙ ጥሩ ይመስለኛል። አካባቢያችሁን ቀርማችሁ መቃኘት፣ በቃ አካባቢያችሁ ቀርማችሁ ማወቅ፣ ማንበብ፣ መረዳት የእናንተ አስተዋይነትና የእናንተ ብቸኛው ጥበባችሁ ነው የሚሆነው። ምክንያቱም ብዙ ጊዜ ወንድ ከሆን ቢመጣም ቢገባ ምን ቢልም ሌትም ቀን ምንም ያው ጥቃት ሊደርስበት ይችላል። ግን እንደ ሴት ልጅ አይሆንም። እንደ የሴት ልጅ ትንሽ እንትን ይላል እና አይ ቲንክ እሱን በደንብ ብትረዱ በጣም አሪፍ ይመስለኛል። ሌላው አምስተኛ ማነሳው ነገር ለሴት ልጅ በጣም ይጠቅማታል ብዬ ከማስበው መካከል ከ20 ዓመት በፊት በእኛ ሀገር ኮንቴክስት ከ20 ዓመት በፊት የፍቅር ግንኙነት ለመጀመር ባንቸኩል። ምክንያቱም በእርግጥ እኔ የእናንተ የፍቅር ህይወት ዲዛይነር አይደለሁም፣ ግን ሊጠቅማችሁ የሚችለውን መንገድ እንደ ወንድም ንገረኝ ብትሉኝ ግን ከ20 ዓመት በፊት የፍቅር ግንኙነት ባይጀመር ደስ ይለኛል፣ እንደ ወንድም ማለት ነው። ምክንያቱም አንደኛ ካለንበት የኢኮኖሚክ ስታንዳርድ አንጻር፣ ካለንበት የትምህርት ደረጃ አንጻር፣ ካለንበት ህይወታችን ቶሎ አይስተካከልም በእኛ ሀገር ኮንቴክስት ስናየው። ስለዚህ ህይወታችን ቶሎ የማይስተካከል ከሆነ እነዚህ ፈተናዎች የህይወት ፈተናዎች ባሉበት ቶሎ ወደ ፍቅር ግንኙነት ገብተን ደግሞ ፈተናችንን ባናከብደው መልካም ይመስለኛል። ለምን ካላችሁኝ ብዙ ጊዜ ከ20 ዓመት በፊት የሚጀምሩ የፍቅር ግንኙነቶች ከቀጣይነት ኑሯቸው ፍሬ ከማፍራት ይልቅስ በልጅነት ህይወት በስነ ልቦና ላይ በአካላዊ ጥቃት ጉዳቱ ከፍ ያለ ነው የሚሆነው። ስለዚህ እንደዛ ከሚሆን እሱ ብቻ አይደለም፣ ኢቭን ለተለያዩ በሽታዎች ልንጋለጥ እንችላለን፣ ለተለያዩ ነገሮች ልንጋለጥ እንችላለን። ኢቭን በትዝታ እንኳን በስነ ልቦናችን ላይ የሚያደርሱት ጉዳት ከፍተኛ ነው። የልጅነት አእምሮ፣ የልጅነት
አካል የልጅነት ስነልቦና ነው የሚኖረን። ስለዚህ በዛ ሁኔታ ውስጥ ስናልፍ ከ20 ዓመት በፊት ብዙ ጊዜ ለጉዳት የሚያጋልጡ የፍቅር ግንኙነቶች ናቸው። ምናልባት የፍቅር ግንኙነት ብንጀምር እንኳ ምንም አይነት አካላዊ ግንኙነት ምንም አይነት በሆነ ነገር ውስጥ የሌለበት ግን ዝም ብሎ የሆነ በስነ ልቦና መተባበር፣ መተሳሰብ አለሁሽ እንደዛ አይነት ገና እያሳደግ ነው የምንሄደው የፍቅር ህይወት እንጂ የሆነ በብዙ ፈተናዎች ውስጥ ለምሳሌ የፍቅር ግንኙነት ተጀመረ ብለን ለምሳሌ ወደ ግንኙነት የምንገባ ከሆነ ወደ አካላዊ ንክኪ የምንገባ ከሆነ በዛው ላይ እርግዝና ሊኖር ይችላል፣ HIV ሊኖር ይችላል፣ የማህፀን ጫፍ ካንሰር ሊኖር ይችላል። ብዙ ፈተናዎች አሉት። እነዚህ ነገሮች በለጋ ማንነት በልጅነት አእምሮ ቢከሰቱ አንዲት ሴት ልጅ ላይ የሚያደርስባትን ጉዳት ተሰቡት። ቤተሰብ አያውቅም። ቤተሰብ ሲያውቅ ምናምን የሚከሰተውን ብዙ ጥቃቶች አስቡ። ስለዚህ በተቻለ መጠን ትምህርታችንን ለምሳሌ ዩኒቨርሲቲ ከገባን በኋላ ከዛ በኋላ ይሄ ግንዛቤያችን ከፍ እያለ በአስተሳሰብም በብዙ ነገር ከፍ እያልን ስንመጣ ዘንድ የምናደርገውን እናውቃለን፣ የምንመርጠውን ሰው እናውቃለን፣ የሚቀርበንን ሰው ፍላጎቱ ማንነቱን በደንብ እየተሻለ የመገንዘብ አቅማችን እየጨመረ ይመጣል። ያኔ እንደርስለታለን። ስለዚህ በልጅነት ከሚደርሱብን የስነ ልቦና ጠባሳዎች ራሳችንን ለመቆጠብ ወይም ራሳችንን ለመጠበቅ ይጠመን ዘንድ ከ20 ዓመት በፊት ገና ሃይ ስኩል ላይ ምናምን እያለን ቢሆን ነገር ባይኖረን ጥሩ ይመስለኛል። ምክንያቱም ጉዳቱን በዛው ከፍ ያለ ስለሆነ ይዞት የሚመጣው መዘዝ ከፍ ያለ ስለሆነ ማለት ነው። በመጨረሻ ማነሳላችሁ ስድስተኛው ደግሞ አንዳንዴ ሰውነንና አፈጣጠራችን የተለያየ ነው። እድላችንም ለፈተና የሚያጋልጥ ይሆንና ፈተና ኦር አደጋ ወይም ጥቃት ቢደርስብን ጥቃታችንን በውስጣችን ተሸክመን ባንኖር መልካም ነው ብዬ አስባለሁ። አይ ነው ሰዎች ለምንድን ነው ደብቀው ጥቃታቸውን በውስጣቸው ይዘው ሲጎዱ የሚኖሩት? ይገባኛል። ብዙ ፈተናዎች ሳይኖሩ ጥቃቱ አይመጣም። ጥቃቱ ከመጣ በኋላ ላለመናገር የሚይዙን ብዙ ፈተናዎች በተመሳሳይ ሁኔታ ደግሞ ይኖራሉ። ነገር ግን መናገሩን ካለመናገሩ ጉዳቱን ስናመዛዝነው ካለመናገር ይልቅስ መናገሩ ብዙ ጠቀሜታዎች ይኖሩታል። ምክንያቱም ቢያንስ አንዳንድ ጊዜ ምንድነው አንድ ምሳሌ ላንሳላችሁ። እናትህ ሞታለችና መተህ እርምህን አውጣ ልንባል እንችላለን። ወንድምህ ሞቷል መተህ እርምህን አውጣ ሊባል ይችላል። ምን ማለት ነው እሱ? ለምሳሌ አንድ ሰው በጣም የሚወደው ወንድሙ፣ በጣም የሚወዳት እናቱ፣ በጣም የሚወደው አባቱ ቢሞት በተለያየ ምክንያት በስራ በምናምን ተለይቶት በሆነ ቦታ ብቻ በተለያየ ምክንያት ቢሞት አትሊስት ቀብሩ ላይ ተገንቶ ሐዘኑን ብሶቱን በለቅሶ እየየ ብሎ አልቅሶ ይወጣለታል። ስለዚህ በእኛ አገላለጽ እርሙን አወጣ ልንለው እንችላለን። ዙሮ ግን ሐዘናችንን እዛው እናወጣዋለን። ሐዘን ከወጣ በኋላ ቢያንስ በውስጣችን የሚቀመጥ የስነልቦና ጠባሳ የስነልቦና ቁስል አይኖርም፣ እናወጣዋለን። ከወጣ በኋላ ቢያንስ ከዚያ በኋላ ከራሳችን ጋር ሁነን የተከሰተውን ነገር ተቀብለን ለመኖር ውስጣችን እድል ይሰጠናል። ቀጣይ ላይ መፍትሄ ለማምጣት የተሻለ ሰው ለመሆን እድሉን ይሰጠናል። ስለዚህ አሁንም ቢሆን የሆነ ጥቃት ሲከሰት እሱን አፍነን ዝም ብለን ከራሳችን በውስጣችን እያብላለን ውስጣችን እየጎዳን ቁስል እየፈጠረ ሲቆይ በጉዳት ላይ ሌላ ጉዳት ለወደፊት እያስቀመጥን ነው የሚሆነው። ምክንያቱም መጥፋት አይችልም፣ በቀላሉ መቀነስ አይችልም፣ እየጨመረ ነው የሚሄደው። እንደዛ ከሚሆን ግን የምንቀርባቸው የምንወዳቸው የሚወዱን የሚጠነቀቁልን ሰዎች አሉ። እነሱ ሰዎች ሳንፈራ ምንም ነገር ወደ ኋላ ሳንል አትሊስት ቢቆጡን ቢያስቀይሙን እንኳ ከነሱ ጋር ያለውን እውነታ መጋፈጥ ይሻላል። አንዳንድ አጋጣሚዎች ሊኖሩ ይችላሉ መናገር በራሱ ሌላ ጥቃት የሚያመጣ። እንደዛ ሲሆን ጊዜና አጋጣሚ መጠበቅ ሊያስፈልግ ይችላል። ከዛ ውጭ ግን ትንንሿን ነገር ሁሉ ፈርተን እነዚህ ጥቃቶችን በውስጣችን አፍነናቸው ስንጎዳ መኖራችን ግን ሌላ ጉዳት ነው። ስለዚህ እንደዚህ አይነት ነገሮች ሲከሰቱ ለምንቀርባቸው በጣም ለሚወዱ ለጓደኞቻችን፣ ለቤተሰቦቻችን በጣም ለሚወዱ ለምንወዳቸው የቅርብ በዙሪያችን ላሉ ሰዎች፣ ለመምህራኖች፣ ለሐኪሞች፣ ለተለያዩ ሰዎች
መናገሩ ቢያንስ ህመሙ እንዲድን ቁስሉ የደረሰብን የስነ ልቦና ጥቃት ቢያንስ ከውስጣችን እንዲጠፋ እንዲድንና የተሻለ ማንነት ወደፊት እንዲኖረን ያግዘናል። አለበለዚያ በውስጣችን በያዝነው ቁጥር የበለጠ ጉዳቱ እየከፋብን ነው የሚሄደውና እንደው ቢከሰት እንኳን መናገሩ የተሻለ ነው የሚሆነው። ምክንያቱም የተዳፈነ እሳት እንደማስቀመጥ ነው የሚሆነው። ውስጥ ለውስጥ እሳቱ ይጠፋል ማለት አይደለም። ስለተቸገርን መናገር ስላልቻልን ይጠፋል ማለት አይደለም። ምናልባት ሊመስለን ይችላል። ነገር ግን በውስጣችን አፍነን በያዝነው ቁጥር የበለጠ እየጨመረ ነው የሚሄደው። እንኳን አይደለም እንደዚህ አይነት ጥቃት ደርሶብን ቀርቶ ኢቭን የምናውቃትን ትንሽ ነገር እንኳን ባለመናገራችን አንዳንዴ ሊሰማን ሁሉ ይችላል። ኢቭን ምንድነው ትንሽ የተለየች ነገር ካለች እኮ ተናገሩ ነው ውስጣችን የሚለን አንዳንዴ አይደለ? ስለዚህ እንደዚህ አይነት ከፍ ያለ ነገር ሲሆን ደግሞ ተያይዞ የሚያመጣው ብዙ ጉዳቶች አሉት። ስለዚህ እንዳይከሰት ጥንቃቄ ማድረግ አለብን። ከተከሰተ ግን መናገር የተሻለ ነው የሚሆነው። አንዳንድ ጊዜ ጥቃቶች ቀጣይነት ሊኖራቸው ይችላል። እንደዚህ አይነት አጋጣሚ ሲኖር ደግሞ ለምሳሌ የጸጥታ አካላት ሊኖሩ ይችላሉ። ሊያግዟችሁ የሚችሉ አካላት ፖሊስ ሊሆን ይችላል። ሰፈር ላይ ብዙ ለእናንተ ሊያግዙ የሚችሉ የሴቶችና ህፃናት ጉዳይ ምናምን እንደዚህ የሚባሉ ነገሮች አሉ። እነሱን መጠቀም እንደዚሁ አስተዋይነት ነው ብዬ አስባለሁ። ምክንያቱም በተለይ ጥቃቱ በቤት ውስጥ ከሆነ አንዳንዴ አውጥቶ ለመናገር ይከብዳል። ፕላስ ደግሞ ጥቃቱ አይቆምም። ስለዚህ እንደዛ ሲሆን አውጥቶ መናገሩ የተሻለ ነው የሚሆነው። ካለው የአንቺ ህይወት እድሜ ልክ ሙሉ ለሙሉ እድሜሽ ማለት ከዛ በኋላ ችግሩ እስከሚቀረፍ አመታት ከሚቆጠር ችግሩን አውጥተሽ ተናግረሽ ወይ ያበጠ ይፈነዳል ነው አይደል የሚባለው? ያበጠ ይፈነዳል። ከፈነዳ ደግሞ ይተነፍሳል። ከተነፈሰ ደግሞ ጀስት የመዳን እድሉ ይጨምራል ማለት ነው። ምናልባት የሚያስቸግረው እስኪፈነዳ ሊሆን ይችላል እንጂ። ስለዚህ አይ ቲንክ እንደዛ ብታረጉ በጣም የተሻለ ይሆናል ብዬ አስባለሁ። ከዛ በተጨማሪ ግን የምነግራችሁ ነገር ለምሳሌ ሰው ሰርቦሽ ህመም ሊሰማሽ ይችላል። ሰው አስቀይሞሽ ሊከፋሽ ይችላል። የሴት ልጅ የጾታዊ ጥቃት ሲሆን ግን እንደዚህ እንደምናስበው እንደዚህ ቀለል አድርገን የምናወራው አይደለም። የስነ ልቦና ጫናው፣ የስነ ልቦና ጉዳቱ፣ የስነ ልቦና ቁስለቱ እጅግ ከምናስበው በላይ እየከፋ ነው። ስለዚህ ጥንቃቄ ስናደርግ በጣም ከፍ ባለ ደረጃ መሆን መቻል አለበት። እንዲሁም ደግሞ ሁኔታዎች፣ ችግሮች ሲከሰቱ ደግሞ ወይም ጥቃቶች ሲከሰቱ ደግሞ እስከ መጨረሻው መፍትሄውን ታግለን ማምጣት መቻል አለብን እንጂ በውስጣችን ተሸክመነው የትም ልንደርስ ስለማንችል ይሄንን ጥንቃቄ ልናደርግ ይገባል ብዬ አስባለሁ። ይሄ ነው ሐሳብ ነው። ሴቶች እናንተ ምን ትላላችሁ? ያጋጠማችኋላችሁ? ስንቶች በዚህ ህመም ውስጥ ትኖራላችሁ? እስኪ ሐሳብ አስተያየታችሁን በኮመንት ውስጥ አድርሱልኝና ምናልባትም ልንማርበት እንችላለን። ወይም ተጨማሪ መፍትሄዎች ናቸው የምትሏቸው ካላችሁ ደግሞ እስኪ ከታች ዘርዝሯቸው። ምናልባትም ደግሞ ለእህቶቻችን እንድናግዝበት ይጠቅመናል ብዬ ስለማስብ ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሸር ብታረጉ የበለጠ እንዲሰራ ያበረታታኛል። መልካም ቀን ይሁንላችሁ።